ብዙ አባታችን አቡነ ዮስጣቴዎስ በምዕራብ አሜሪካ የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ፣ አባቶቼ ካህናት በየማዕረጋችሁ፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ እኔን ካለሁበት አምጥቶ እናንተንም እዚህ አቆይቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተንን ጥንት ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን የራቀውን አቅርቦ የተሰወረውን ገልጦ የረቀቀውንም አጉልቶ ሁላችንንም ያስተምረን። በአንተ ያለውን የጸጋ ስጦታ ቸል አትበል። መጀመሪያዊቱ የሐዋርያው የቅዱስ ጳውሎስ መልእክት ለተማሪው ለጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። በአንተ ያለውን የጸጋ ስጦታ ቸል አትበል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ነው ይህንን ኃይለ ቃል የምናገኘው። ወደዚህ ቃል ከመሄዳችን በፊት መጽሐፍ ለሁሉ ጊዜ ያለው ይላል። ለሁሉ ምን አለው? ጊዜ አለው። አሁን ደግሞ ጊዜው የእግዚአብሔርን ቃል የምናደምጥበት ጊዜ ነው። እግዚአብሔር ሲናገር የሚያደምጡ ሁሉ ከጭንቀታቸው ይረጋጋሉ፣ ከሐዘናቸው ይጽናናሉ፣ ከጉድለታቸው ይሞላሉ፣ የቆረጡት ተስፋቸው ይቀጥልላቸዋል፣ እንቆቅልሾቻቸው ሁሉ ይፈታሉ፣ ለጥያቄዎቻቸው ሁሉ መልስ ያገኛሉ። እግዚአብሔር ሲናገር የሚያደምጡ ሁሉ ቀንበራቸው ይሰበርላቸዋል፣ ወጥመዳቸው ይበጣጠስላቸዋል፣ መጥፎ ታሪካቸው ለጥሩ ይቀየርላቸዋል፣ መርገማቸው ለበረከት ይገለበጥላቸዋል፣ ሐዘናቸው ለደስታ፣ ልቅሷቸው ለሳቅ ይቀየርላቸዋል። እግዚአብሔር ሲናገር የሚያደምጡ ሁሉ ያጡትን ሰላም ያገኛሉ፣ ሃይማኖታቸውን ያጸናሉ፣ ምግባራቸውን ያቀናሉ፣ ለንስሐ የሚገባም ፍሬ ያፈራሉ። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በአንተ ያለውን የጸጋ ስጦታ ቸል አትበል እያለ ማኅቶተ ቤተ ክርስቲያን የተባለ ንዋየ ኅሩይ ምርጥ ዕቃ የተባለ
ቅዱስ ጳውሎስ በወንጌል ለወለደው ለልጁ ለጢሞቴዎስ ይሄንን መልእክት ለጊዜው ጽፎለታል። ጸጋ ማለት ምን ማለት ነው? በቅዱስ ጢሞቴዎስ የነበረው ጸጋ ምንድን ነበር? ጸጋህን ቸል አትበል ሲለውስ ቸል አለ ማለት ምን ማለት ነው? ዛሬስ በእኛ ያለው ጸጋ ምንድን ነው? እንዴት ነው ጸጋችን ልንጠብቅ የሚገባው? ይህንን ሁሉ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ እናያለን። ጸጋ ማለት ስጦታ ማለት ነው። እግዚአብሔር በቸርነቱ ዋጋ ሳንከፍልበት የሰጠን ስጦታ ሁሉ ጸጋ ይባላል። እግዚአብሔር የጸጋ ሁሉ ባለቤት ነው። እግዚአብሔር የጸጋ ሁሉ አምላክ ነው። የጸጋ ሁሉ ባለቤት የሆነ የጸጋ ሁሉ አምላክ የሆነ እግዚአብሔር ደግሞ እንደወደደ እንደፈቀደ ለእያንዳንዳችን የሰጠው ስጦታ አለ። ቅዱስ ጴጥሮስ በመልእክቱ ሲጽፍ እንደዚህ አድርጎ ይህንን አምጥቶታል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ እንደዚህ ይላል፣ በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ይላል። የጸጋ ሁሉ ምን? አምላክ። የጸጋ ሁሉ አምላክ፣ የስጦታዎች ሁሉ ባለቤት እግዚአብሔር ነው። እግዚአብሔር ለሰው ልጆች ጸጋን ስጦታን ያለ ዋጋ በነፃ ሰጥቷል። ጸጋን ጸጋ የሚያሰኘው ከእግዚአብሔር ያለ ዋጋ መሰጠቱ ነው። ዋጋ የተከፈለበት ወይም በድካም የተገኘ ነገር ከሆነ እሱ ደሞዝ ነው የሚሆነው፣ ጸጋ አይደለም። በብዙ ስፍራ ስለ ጸጋ የተጻፉ ነገሮችን እናነባለን። እስቲ ጥቂት ነገሮች ግልጽ እንዲሆንልን እንመልከት። ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ ስለዚህ ነገር እንደዚህ ብሏል። ሮሜ ምዕራፍ 4 ቁጥር 4 ላይ እንመልከት። ለሚሰራ ይላል ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይላል። ሰው ለፍቶ ደክሞ ጥሮ ግሮ በራሱ ድካም በራሱ ልፋት የሚያገኘው ነገር ከሆነ ያ ደሞዝ እንጂ ጸጋ አይደለም፣ እንደ ጸጋ አይቆጠርለትም። ለምን? ጸጋን ጸጋ የሚያሰኘው ከእግዚአብሔር በነፃ የተሰጠ ስጦታ ስለሆነ፣ ዋጋ ያልከፈልበት በቸርነት እግዚአብሔር ለኛ ያደለው ስለሆነ ነው። እግዚአብሔር ለሰው ልጆች የሰጣቸው ስጦታዎች ስፍር ቁጥር የላቸውም። እንኳን የኛ የምንለው ነገር ቀርቶ እኛ ራሳችን የራሳችን አይደለንም። እኛ ራሳችን የእግዚአብሔር ስጦታዎች ነን። ካለመኖር ወደ መኖር ያመጣን፣ በእናታችን ማኅፀን የሰወረን፣ በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን አምላካችን እግዚአብሔር ነው። ስለዚህ እንኳን የኛ የምንላቸው ሌላ ነገሮች ቀርቶ እኛ ራሳችን የራሳችን አይደለንም፣ የእግዚአብሔር ስጦታዎች ነን። ለወላጆቻችን እኛን የሰጠ እግዚአብሔር ነው። ወላጆቻችን ምክንያት ናቸው። ከአባት አብራክ ከእናት ማኅፀን እኛ ብንወለድም እኛን ለወላጆች የሰጠ እኛን የፈጠረ እኛን የሰራ አምላካችን እግዚአብሔር ነው። ለዚህ ነው ቅዱስ ዳዊት እንደዚህ እያለ የዘመረው። ልጆች ይላል
የእግዚአብሔር ስጦታዎች ናቸው ይላል። የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የእርሱ ዋጋ ነው ይላል። መዝሙር 126 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው የሚለው። ማንም በፈቃዱ ወደዚህ ምድር አልመጣም። በእግዚአብሔር ፈቃድ ነው ሁላችን ወደዚህ ምድር የመጣ። እግዚአብሔር ነው እኛን ለወላጆቻችን የሰጠን። ጸጋን ስናነሳ የመጀመሪያዎቹን ሰዎች አዳምና ሔዋንን እግዚአብሔር ከመፍጠሩ አስቀድሞ የሚያስፈልጋቸው ነገር ሁሉ አዘጋጅቶላቸው ነበር፣ ሰጥቷቸው ነበር። የሚያስፈልጋቸው ነገር ሁሉ ከተዘጋጀላቸው በኋላ እነሱን እግዚአብሔር አዘጋጀ። እነሱን እግዚአብሔር ፈጠረ። በምድር ያለውን ከሰማይ በታች በምድር ያለውን ሁሉ እንዲገዙ እንዲነዱ እግዚአብሔር በእጃቸው ሰጣቸው፣ ባረካቸው። የመጀመሪያዎቹ ሰዎች ግን እምነትን አጎደሉ፣ አምላክን በደሉ፣ የበለስን ፍሬ ቀጠፉ፣ ጸጋቸውን አስገፈፉ። ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጡ። እነሱ ብቻ አይደሉ፣ እኛም የሰው ልጆች አዳምና ሔዋን ለኛ ለልጆቻቸው ያወረሱት ኃጢአት ነው። የኃጢአት ደሞዙ ደግሞ ሞት ነው ተብሎ ተጽፏል። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዙ ሞት ነው ይላል። በሞተ ሥጋ ላይ ሞተ ነፍስ ተፈርዶብን ነበር። በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበር በአዳምና በእኛ በልጆቹ ላይ። በሥጋ ሞቶ ለመቃብር መውረድ፣ በነፍስ ሞቶ ደግሞ ወደ ሲኦል መውረድ ተፈርዶብን ነበር። ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከሰማይ ሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እኛን ስለማዳን በሥጋ ተገለጠ። ይሄንን ነው ቅዱስ ጳውሎስ ለተማሪው ለቲቶ እንዲህ እያለ የጻፈው። ወገኖቼ አስተውሉ። ጸጋን ስናነሳ ይሄንን ነው የምናመጣው። ቲቶ ምዕራፍ 2 ቁጥር 11 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። የማለት ጸጋ ተገልጧል። የእግዚአብሔር ጸጋ ምንም ያደርግ ሰዎችን ሁሉ የሚያድን። አስተውሉት ይሄ ቃል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ልዩነት የለም። የአዳምን ልጆች በሙሉ የሚያድን የእግዚአብሔር ጸጋ ተገልጧል። ከሞት ወደ ሕይወት የሚያሻግር ጸጋ፣ ከጨለማ ወደሚደነቅ ብርሃን የሚያወጣ ጸጋ፣ ከሲኦል ከባርነት ቤት ነፃ የሚያወጣ ጸጋ፣ ነውርን የሚያንቀባልን፣ የአመፃን መዝገብ የሚገለብጥ፣ የሞትን መውጊያ የሚሰብር፣ የተዘጉትን ደጆች የሚከፍት የእግዚአብሔር ጸጋ ተገልጧል። ይህ የእግዚአብሔር ጸጋ ወገኖቼ፣ አዎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ለማዳን ሲል የተገለጠው መገለጥ ነው። እግዚአብሔር ፍቅሩን የገለጠበት መንገድ ይሄ ነው ወገኖቼ። ሰዎች ፍቅራቸውን ከሚገልጹበት አንደኛው መንገድ ስጦታ ነው። ስጦታ የፍቅር መግለጫ ነው።
ስጦታ የፍቅር መገለጫ ነው። እግዚአብሔር ለኛ ፍቅሩን የገለጠው ተቀዳሚ ተከታይ የሌለውን አንድያ ልጁን በመስጠት ነው። እንደዚህ ብሎ ነው ወንጌላዊውና ሐዋርያው ቅዱስ ዮሐንስ የጻፈው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ እንመልከት። በእርሱ የሚያምን ሁሉ ይላል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ይሁት ይንካ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው ያለ። ለምን ሞት የገዛን ነበርንና ዛሬ ሕይወትን እናገኝ ዘንድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለመስቀል ሞት ታልፎ ተሰጠልን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ተቀዳሚ ተከታይ የሌለውን አንድያ ልጁን የሚመስለው የሌለውን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። እንዲሁ ያለ ምክንያት ምንም መስፈርት ተደርጎ የተቀመጠ ነገር የለም። ጽድቅ መስፈርት ሆኖ አልተቀመጠም። ሀብት፣ ዕውቀት፣ ሹመት፣ ቋንቋ፣ የዘር ሐረግ መስፈርት ሆኖ አልተቀመጠም። ዓለሙን እንዲሁ ወዷልና ዓለሙን አለ። ዓለም ስል እዚህ ጋር አዳምና ልጆቹን ማለት ነው። የሰው ልጆችን ማለት ነው። አዎ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ያለው ይሄን ነውና ዓለሙን እንዲሁ ወዷልና የወደደን በገዛ ፈቃዱ ነው። ቋንቋ በማይገልጠው ፍቅሩ ወደደን። መተኪያና መለኪያ በሌለው ፍቅሩ ወደደን። እንደዚህ ተብሎ ነበር አስቀድሞ የተነገረው። በገዛ ፈቃዴ ወዳችኋለሁ። በምን ወዳችኋለሁ? በገዛ ፈቃዴ ወዳችኋለሁ። ወገኖቼ እግዚአብሔር ፍቅር አለው ብቻ አይደለም የምንለው፣ እግዚአብሔር ራሱ ፍቅር ነው። እግዚአብሔር ራሱ ፍቅር የፍቅር ምንጭ ነው። እግዚአብሔር እኛን የወደደበት መንገድ ደግሞ በገዛ ፈቃዱ ነው። እግዚአብሔር እኛን የወደደበት መንገድ ደግሞ እንዲያው ነው፣ ምንም ነገር ሳያስቀምጥ። እንግዲህ ተቆጽኤ ምዕራፍ 14 ቁጥር 4 ላይ ነው በገዛ ፈቃዴ እወዳችኋለሁ አለ እግዚአብሔር። በገዛ ፈቃዱ ስለወደደን አንድያ ልጁን ለመስቀል ሞት አሳልፎ ሰጠልን። እግዚአብሔር እኛን ምን ያህል ነው የሚወደን ብለን ብንጠይቅ መልሱን የምናገኘው በቀራንዮው ላይ። እግዚአብሔር ፍቅር እንደሆነ ሙሴ በሕግ መጻሕፍት ውስጥ ጽፏል። ዳዊት በመዝሙራቱ ዘምሯል። ነቢያት በትንቢት ቃል ተናግረዋል። በቃል ይልቅም ተግባር ይሰብካል። እግዚአብሔር ፍቅር መሆኑን ያወቅንበት መንገድ ቀራንዮው ነው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና ፍቅርን በዚህ አውቀናል የተባለው። ወገኖቼ ራሱን የሰጠን አምላካችን የሚከለክለን ነገር ያለ ይመስላችኋል? ምንም አይከለክለን፣ ምንም አይነሳንም። የመጨረሻ ስጦታ ራሱን ሰጥቶናልና የመጨረሻ ስጦታ እኛ ለመዳን ዋጋ አልከፈልም። አምላካችን ግን እኛን ለማዳን ዋጋ ከፍሏል። ውድ የሆነ ዋጋ ነው የከፈለው። እስከ መስቀል ሞት ድረስ ነው መስዋዕት ሆኖ የቀረበው። ስጋውን የቆረሰው፣ ደሙን ነው ያፈሰሰው። እየተቸነከረ ነው ከችንካር ያላቀቀ። ዕርቃኑን ነው ጸጋውን ያለበሰ። ሐሞትና ከርቤ መራራውን ቀምሶ ነው ጣፋጩን ያጠጣ። የሾህ አክሊል ተደፍቶበት ነው የሕይወት አክሊል ያቀዳጀን ፈቃዱ የሆነው።
ለባህሪ ሞት የማይስማሙ አምላክ በለበሰው ሥጋ ሞቶ የኛን ሞት ወስዶ ነው የእርሱን ሕይወት ለኛ የሰጠን። እዚህ እኮ ነው ቅዱስ ዮሐንስ በመልእክቱ ሲጽፍ እንደዚህ ያለው አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እርሱ አለ። እርሱ ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። እርሱ ስለኛ አለ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል አለ። ፍቅርን ያወቅንበት ብርቱ ነገር ይሄ ነው። ቃል አይደለም ተግባር። ያው ለጠላቶቹ የተደረገ ስጦታ እኮ ነው። እየወደድ ነው መሰላችሁ? እየጠላ ነው ነው። እየተመቸ ነው መሰላችሁ? ሳንመቸው ነው። ገና ጎስቋሎች ሳለን፣ ገና ኃጢአተኞች ሳለን፣ ገና በደለኞች ሳለን አዎ አምላካችን ኢየሱስ ክርስቶስ መስዋዕት ሆኖ ቀረበልን። ጸጋ የምንለው ይሄን አዎ በእውነት ሥጋውን ቆርሶ ደሙን አፍስሶ መስዋዕት ሆነ። ልዩነት የለም። በዚህ የሚያምን ሁሉ ይድን ዘንድ ይሄ ለሁሉ ተሰጥቷል። ለዚህ ነው መድኃኔ ዓለም የምንለው። የዓለም መድኃኒት ማለታችን እኮ ቅዱስ ዮሐንስ ሲመሰክር ምን አለ መሰላችሁ? እኛም አይተናል አለ። እኛም አይተናል። መቼስ ለምስክርነት የሚበቃ ወይ ድርጊቱ ሲፈጸም ያየ ነው፣ ወይ በቃል የተነገረ ነገር ከሆነ ደግሞ ቃሉ ሲነገር የሰማ ሰው ነው ለምስክርነት የሚበቃ። ቃል ሲነገር ያልሰማ፣ ድርጊቱ ሲፈጸም ያልተመለከተ ለምስክርነት አይበቃም። እኛም አይተናል አለ። ሁሉም ትቶ ስለተከተለ፣ ከዋለበት ስለዋለ፣ የቃሉን ትምህርት ስለሰማ፣ የእጁን ታምራት ስላየ፣ የቁርጥ ቀን ወዳጅ ስለሆነ፣ የመስቀል ስር ሐዋርያ ስለሆነ፣ እስከ መጨረሻ ያልተለየው ስለሆነ እኛም አይተናል። አባትም ልጁን አለ። አባት ያለው እግዚአብሔር አብን ነው። ልጁ ያለው እግዚአብሔር ወልድን ነው። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ያለው አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ የተመዘገበ ኃይለ ቃል ነው። የዓለም መድኃኒት ሊሆን እንደላከው እንመሰክራለን። በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ለማዳን ስለተገለጠ መድኃኔ ዓለም ስንል አንፈር ወገኖቼ። አዎ ይሄንን ያየ ነው። ይሄንንም ነው ከቅዱስ ዮሐንስ ወልደ ነጎድጓድ ጋር አብረን የምንመሰክረው። እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አዎ መድኃኔ ዓለም ዓለሙን ሁሉ ሊያድን ተገልጧል። ይሄ ነው ጸጋው። በአንዱ አዳም፣ በመጀመሪያው አዳም፣ በፍጡሩ አዳም ምክንያት ሞት ወደ ዓለም ገብቷል። በዳግማዊ አዳም ሰው በሆነው አምላክ በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ተሰጥቶናል። ይሄንን ነው ቅዱስ ጳውሎስ እንዲህ ብሎ ደግሞ የሚያመጣው። ጸጋ ስንል ይሄንን ማለታችን ነው። ሮሜ ምዕራፍ 5 ቁጥር 15 ላይ እንመልከት። እንዲህ ይላል፣ አስተውሉ ወገኖች። ሮሜ ምዕራፍ 5 ቁጥር 15 ላይ እንዲህ ነው የሚለው፣ የእግዚአብሔር ጸጋና አለ የእግዚአብሔር ጸጋና በአንድ ሰው በሆነ አምላክ በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። ለብዙዎች በዛ። የእግዚአብሔር ጸጋና በኢየሱስ ክርስቶስ የተፈጸመ ቤዛነት ማለት ነው። በኢየሱስ ክርስቶስ የተፈጸመ የማዳን ሥራ ማለት ነው። ለብዙዎች ከዚያ ይልቅ በዛ። ስጦታው ነው፣ ጸጋው ነው ለሁላችን የበዛልን። አሁንም አምላካችን ጸጋውን ያብዛልን። ማንም እንዳይመካ፣ ይህ ከሥራ አይደለም። ማንም ሰው ሊመካ አይችልም። ስለነበረን ጽድቅ፣ ስለነበረን ቅድስና፣ ስለነበረን
መልካም ሕይወት ብሎ ማንም ሰው መመካት አይችልም። ይህ የእግዚአብሔር የጸጋ ስጦታ ነው። ይህንን ነው ቅዱስ ጳውሎስ አስረግጦ ነው ያመጣው ኤፌሶን ምዕራፍ 2 ቁጥር 8 ላይ ይህ አለ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ይሄ ነው የምንለው ነገር የለም። እኛማ ጽድቃችን እንደ መርገም ጨርቅ ነበር እኮ፣ በደላችን እንደ ነፋስ አፍገምግሞ የጣለን ነበር። ሁላችንም እንደ ቅጠል ጽድቅ ልምላሜ በጎ ፍሬ ጠፍቶብን ደርቀን ረግፈን ነበር። እሱ ግን ከፍቅሩ የተነሳ ይህንን አደረገ፣ ማንም እንዳይመካ። ይህ ከሥራ አይደለም፣ ይህ የእግዚአብሔር የጸጋ ስጦታ ነው። እንግዲህ ይሄ ለሁላችን ተሰጥቷል። ጌታችን ለሁሉ ነው ቤዛ የሆነው። ጸጋ ስንል ይሄንን ነው የምናነሳው፣ ይሄንን ነው የምናስበው። ይህ ለአዳምና ለልጆቹ በቀራንዮ የተሰጠ ነው። ዛሬ ይሄንን አምኖ የሚቀበል ሁሉ የዘላለም ሕይወት አለው። እግዚአብሔር የተመሰገነ ይሁን። በዚህ ጸጋ ስላመንን፣ ይሄንን ጸጋ ስለተቀበልን እኛ ከዚህ ነገር የራቅን አይደለንምና ነው። ጸጋን ስናነሳ አሁን በቤተ ክርስቲያን ውስጥ የተሰጡ የተለያዩ አይነት ጸጋዎች አሉ። የተለያዩ አይነት ጸጋዎች አሉ። እየዘረዘርን አንጨርሳቸው፣ ግን እስቲ ጥቂቶቹን አንስተን የጋራ የሆኑትን ነገሮች እንመልከት። መጀመሪያ በቤተ ክርስቲያን ውስጥ የተሰጠን የጸጋ ስጦታ ልጅነት ነው። ልጅ መሆን ይቀድማል ወገኖች። ሌላ ከመሆን ልጅ መሆን ይቀድማል። ልጅ ካልሆኑ የቤተ ክርስቲያን አባል መሆን አይቻልም። መጀመሪያ ልጅ መሆን ነው የሚቀድም። ልጅነት ደግሞ ጸጋ ነው። እያንዳንዳችን የተሰጠን የጸጋ ስጦታ ልጅነት ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ እግዚአብሔርን በልጅነት ክብር አይተናል። ልጅነት ጸጋ ነው። ይሄ ልጅነት ደግሞ የሚሰጠው በእውነት ወንጌልን አምኖ በመቀበል ነው። የድንግል ማርያምን ልጅ የእግዚአብሔር አብን ልጅ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የባህሪ አምላክ ነው ብሎ በማመን ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው ብሎ በማመን ለዘመኑ ጥንት ወይም ፍጻሜ የሌለው ነው ብሎ በማመን መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ ነው ብሎ በማመን የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ነው ብሎ በማመን ነው። ብዙዎች ተሰናክለውበታል። እግዚአብሔር ከመሰናክሉላችንን ይጠብቀን። እንደዚህ ተብሎ ይተጻፈ የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ እስቲ እንመልከት። የእርሱ ወደሆነው መጣ ይላል። የእርሱ ወደሆነው መጣ። ወደ ማን? ወደ ቤተ እስራኤል መጣ። ከዕብራዊቷ ድንግል ከድንግል ማርያም ከሥጋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም ዋሻ በከብቶች በረት ተወለደ። ቀስ በቀስ በናዝሬት አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀንና 40 ሌሊት ጾመ ጸለየ። ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ሰጠን። የቃሉን ትምህርት እያስተማረ የእጁን ታምራት እያሳየ በዚህ ምድር ላይ ተመላለሰ። አይሁድ ግን የቃሉን ትምህርት ሰምተው አላመኑበትም።
የእጁን ተአምራት አይተው አላመኑበትም። ይሄንን ነው የእርሱ ወደሆነው መጣ አለ። የገዛ ወገኖቹ አልተቀበሉትም። አብሮ አደግህ አብራት ተሰደድ ነው። እኛ መንደር የተወለደ እኛ መንደር ያደገ እንዴት ከሰማይ ወርጃለሁ ይላል? እንዴት ራሱን ከእግዚአብሔር ጋር ያስተካክላል? እንዴት እግዚአብሔር አባቴ ነው ይላል? ይህ የምናውቀው የዚያች ዕብራዊት የማርያም ልጅ አይደለምን አሉ። የዮሴፍ ልጅ አይደለምን ብለው ተሰናከሉበት። ምን ይሄ ብቻ ጋኔን ያደረበት ነው ብለዋል። ያበደ ነው ብለዋል። ባጋንንት አለቃ ተአምራት የሚያደርግ ብለዋል። ኋላም ሰቅለው ገድለውታል። አላመኑበትም። ከቤተ አይሁድ ብዙዎች አላመኑበትም፣ ጥቂቶች ናቸው ያመኑት። ምን አለ ጌታችን? በእኔ የማይሰናከለው ሁሉ ብፁዕ ነው አለ። በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ በእኔ የማይሰናከለው ሁሉ ብፁዕ ነው አለ። ንዑድ ክቡር ነው፣ የተመሰገነ ነው። ፍጡር ብሎኝ፣ ለማኝ ብሎኝ፣ አማላጅ ብሎኝ፣ ከአዳም ጋር እኩል ነው ብሎ፣ ከአብ ያነሰ ነው ብሎ የማይሰናከልብኝ ብፁዕ ነው። ክብር ለእግዚአብሔር ይሁን። እኛ በእውነት የባህሪ አምላክ ብለን ነው ያመንበት። የባህሪ ጌታ፣ የባህሪ መድኃኒት ብለን ነው ያመንበት። ብዙዎች ዛሬ የተለያየ ስም እየሰጡት ሊያስክዱን ይሞክራሉ። በእኔ የማይሰናከለው ሁሉ ብፁዕ ነው። ከቤተ አይሁድ ብዙዎች የተሰናከሉ፣ ዛሬም ትውልዱ እየተሰናከለ ነው ያለው። ከነቢይ ያነሰ ነቢይ ነው እያሉ እየተሰናከለ ነው። የነቢያትን አምላክ ኢየሱስ ክርስቶስ ለሺህ ዓመት ከገዛ በኋላ ከሺህ ዓመት በኋላ አምላክነቱን ለአብ ያስረክባል እያሉ ዘመኑን የስልጣን ዘመኑን በሺህ ዘመን እየገደቡ ነው ያሉት። ወገኖቼ የምንኖርበት ዓለም አስጨናቂ ነው፣ አስቸጋሪ ነው። የሚናገሩ እውነተኛ እንዳይመስላል። መጽሐፍ ቅዱስ የጠቀሰ ሁሉ ስሙን የሚጠራ ሁሉ እውነተኛ እንዳይመስላችሁ። ሰዎች ዛሬ ስሙን ጠርተው ነው የሚሰናከሉት። የመጽሐፍ ቅዱስ ጥቅስ እየጠቀሱ ነው የሚሰናከሉት። የአምልኮት መልክ አላቸው ይላል። የአምልኮት ምን አላቸው? መልክ አላቸው። ስሙን ሲጠሩ መልክ አላቸው። የመጽሐፍ ቅዱስ ጥቅስ ሲጠቅሱ መልክ አላቸው። ሲቀለሰለሱ፣ ሲያባብሉ፣ ሲያቆላምጡ የአምልኮት መልክ አላቸው። ኃይሉን ግን ክደዋል። ኃይሉን ምን አድርገዋል? ክደዋል። ፈጣሪን ፍጡር እያሉ፣ ተለማኙን አምላክ ለማኝ እያሉ፣ ተማላጁን አምላክ አማላጅ እያሉ፣ የዘላለሙን አምላክ የዘላለሙን ንጉሥ ሺህ ዓመት ብቻ ነው የሚገዛው እያሉ ከአዳም ጋር እኩል ነው ብለው ሚዛን ላይ ያቆሙት የአምልኮት መልክ አላቸው። ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይላል። ራቅ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የተመዘገበ ኃይለ ቃል ነው። ራቅ ነው እንጂ አንድን እያል አንድ ካልከው ካልሆነው ጋር ሄዳላል። ራቅ። ወደ እርሱ ወደ ሆነው መጣ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን አለ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት የባህሪ አምላክነቱን ለተቀበሉ እኮ ነው። የባህሪ ጌትነቱን ለተቀበሉ እኮ ነው። የድንግል ማርያም ልጅ የእግዚአብሔር አብ ልጅ ነው ብለው ለተቀበሉት ማለት ነው። ዓለሙ ዛሬ የድንግል ማርያም ልጅ ነው ብሎ ማመን አይደለም የከበደው፣ የእግዚአብሔር አብ ልጅ ነው ማለት ነው የከበደው። የማርያምማ ልጅ ነው። የእግዚአብሔር ልጅ የሚለውን ግን መቀበልና ማመን አቅቶታል። በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያለው ልደት ሁለት ነው። የመጀመሪያው ልደት ያለ እናት ከአባት ብቻ ከዘላለም ከጥንት ማለት ነው፣ ዓለም ሳይፈጠር ዘመን ሳይቆጠር ከእግዚአብሔር አብ ስለተወለደ
የእግዚአብሔር አብ የባህሪ ልጁ ነው። የበኩር ልጁ ነው። ተቀዳሚ ተከታይ የሌለው አንድያ ልጁ ነው። በባህሪ የሚተካከለው ማለት ነው። ሁለተኛው ልደቱ በድህረ ዓለም በኋለኛው ዓለም ከ5500 ዘመን በኋላ አዳምና ልጆቹን ስለማዳን ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ሥራ ያለ አባት ከእናት ብቻ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ስለተወለደ ቃል ሥጋ ስለሆነ አምላክ ሰው ስለሆነ የሰው ልጅ ተብሏል። ወልደ ማርያም የድንግል ማርያም ልጅ የተሰኘው በዚህ ነው። ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው። የበኩር ልጇ ነው። በድንግልና ጸንሳ በድንግልና የወለደችው ወልደ አብ ወልደ ማርያም ብለን ነው የምናምነው። ሰዎቹ አንዱን ይይዙና ሌላውን አይቀበሉም። ይህንን ያመጣው ለተቀበሉት ሁሉ ግን በስሙ ለሚያምኑት አለ ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ምን ይሆኑ ዘንድ? የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ይሄ ነው ጸጋው። የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። አዎ በቤተ ክርስቲያን ውስጥ ካሉት የጸጋ ስጦታዎች የመጀመሪያው የጸጋ ስጦታ ልጅነት ነው። ክብር ለእግዚአብሔር ይሁን። ልጆቹ እኮ በክርስቶስ ክርስቲያን በወልድ ውሉድ ተሰይተናል እኮ በሚኖር ከብረናል፣ በስሙ ተጠርተናል፣ በቅዱስ ሥጋውና በክቡር ደሙ ታትመናል። የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው አለ። ይሄ ነው የመጀመሪያው ጸጋ። በአንተ ያለውን የጸጋ ስጦታ ቸል አትበል። ልጅነትህን ቸል አትበል። አባታችን እግዚአብሔር ነው። እኛ የእግዚአብሔር ልጆች ነን። ስለዚህ ልጅ ደግሞ አባቱን ነው የሚመስለው። ልጅ ማንን ነው የሚመስለው? አባቱን ነው የሚመስለው። መልኩን እንምሰል፣ እርሱን እንምሰል። በአንተ ያለውን የጸጋ ስጦታ ቸል አትበል። ልጅነታችንን ቸል አንበለው። ልጅነታችንን አጽንተን አጥብቀን እንያዝ። በቤተ ክርስቲያን ያገኘነውን ልጅነት በተወለድንበት እንደግ። ቤተ ክርስቲያን ተወልደን አንዳንዶቻችን ሌላ ቦታ እያደግን ነው የተቸገርነው። እባካችሁ በቤተ ክርስቲያን እንደተወለድን በቤተ ክርስቲያን እንደግ፣ በሃይማኖት እንደግ፣ በምግባር እንደግ። በቤተ ክርስቲያን እድገት የቁመት እድገት ብቻ አይደለም። የደረት መስፋት የጡንቻ መፈርጠም ብቻ አይደለም። የሥጋ መወፈር ብቻ አይደለም። ይሄ ምድራዊ እድገት ነው፣ ሥጋዊ እድገት ነው፣ ፍጥረታዊ እድገት ነው። ይፈርሳል፣ ይበሰብሳል፣ ይሞታል። መንፈሳዊ እድገት በሃይማኖት ማደግ፣ በምግባር ማደግ፣ ወገኖች ስር ሰዶ ማደግ፣ በተደላደለውና በጸናው መሰረት ላይ መቆም። እግዚአብሔር ልጅነታችንን አጽንተን እንድንጠብቅ ሁላችንን ይርዳን። እባካችሁ ጸጋችን እንዳይገፈፍ፣ ጸጋችን እንዳይገፈፍ። የመጀመሪያዎቹ ሰዎች አዳምና ሔዋን የዲያብሎስን ምክር ሰምተው ጸጋቸውን አስገፈፉ። ኀፍረተ ሥጋቸው ተገለጠ። እርቃናቸውን ሆኑ። እርስ በርሳቸው ተፈራሩ። ማንም ሳያሳድዳቸው ሽሽት ጀመሩ። ቅጠል ግድም አድርገው ዛፍ ተሸሸጉ። ወገኖቼ አምላካችን እኮ ጸጋውን መልሶ አልብሶናል። እንዲህ እኮ ነው የሚለው፣ የተጠመቅን ጊዜ ጸጋውን ለብሰናል። ቅዱስ ጳውሎስ እንደዚህ ይለዋል። ይሄ ነው የተሰጠን ስጦታ። ገላትያ ምዕራፍ 3 ቁጥር 26 ጀምሮ እንመልከት። በእምነት በኩል አለ። አሁን መስፈርቱ ይሄ ነው፣ የማመን ጉዳይ ነው። በእምነት በኩል አለ ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና። ማንም ይሁን
በብሉይ ኪዳን የእግዚአብሔር ልጅ ለመባል የግድ ከያዕቆብ መወለድ ያስፈልግ ነበር። እስራኤል የሚለው ስያሜ ያገኘው ያዕቆብ ነው። የይስሐቅ ልጅ ያዕቆብ በሎዛ መንገድ ላይ ከአምላኩ ጋር የፍቅር ትግል ሲታገል በማደሩ ካልባረከኝ አለቅህ ሙጥኝ በማለቱ ስሙ ተቀየረና እግዚአብሔር እንዲህ አለው፣ ከዛሬ ጀምሮ እስራኤል ተብለህ ተጠራለህ። ያዕቆብ ማለት መጀመሪያ ሐዜ ሰኮና ማለት ነው። ሰኮናን የሚይዝ ተረከዝን የሚይዝ ነው። ከወንድሙ ከኤሳው ጋራ መንታ ነበር። ተረከዙን ስለያዘ ነው ሲወጣ ያዕቆብ የተባለው ስያሜ። ሌላው ያዕቆብ ማለት የእንቅፋት ድንጋይ ማለት መሰናክል ማለት። በዚያች ሌሊት ግን እግዚአብሔር ስሙን ቀየረለት። ከዛሬ በኋላ የእግዚአብሔር ልጅ ተባለ፣ የበረከት ሰው ተባለ። ከእግዚአብሔር ጋር ይታገላል ያሸንፍማል ተብለህ ተጠራ። በፍቅር እግዚአብሔርን የሚታገሉ ሁሉ ያሸንፋሉ ወገኖች። በእንባ እግዚአብሔርን የሚታገሉ ሁሉ ያሸንፋሉ። አልቀሰን ለምነን ነው ወገኖች። ሊባርከን እኮ እጆቹን ዘርግቷል። አልፎን አይሄድም። ከለመነው ይባርከናል። ያን ጊዜ ከያዕቆብ በስጋ የሚወለዱት ነበሩ የእግዚአብሔር ልጆች የሚባሉት እስራኤል ዘስጋ የሚያሰኛቸው ይሄ። አሁን ግን በአዲስ ኪዳን የእግዚአብሔር ልጆች ለመባል መስፈርቱ በስጋ ከያዕቆብ መወለድ ሳይሆን በእምነት በጥምቀት በመንፈስ ቅዱስ ጸጋ መወለድ ነው። ይህንን ያመጣው በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና አለ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ማንን ለብሳችኋል? ክርስቶስን። ይሄ ነው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ጸጋውን አልብሶናል መልሶ በጥምቀት። ባንተ ያለውን የጸጋ ስጦታ ቸል አትበል። ልብስ አውላቂዎች ብዙዎች ናቸው ዛሬ። ልብስ አውላቂዎች ጸጋችንን ሊገፉ፣ እርቃናችንን ሊያቆሙ፣ ኀፍረታችንን ሊገልጡ፣ ሊያዋርዱን የሚፈልጉ ብዙዎች ናቸው። አደራችሁን ጸጋችንን እንዳናስገፍፈው፣ ራቆታችንን እንዳንቆ፣ አምላካችን ሲመጣ ከነጸጋችን እንድንሆን እግዚአብሔር በፊቱ ራቆታችንን እንዳንቆም ሁላችን ይጠብቃል። አንዳንዶች ዛሬ ራቆታቸውን ቆመዋል። ልጅነታቸውን አስነጥቀው ሃይማኖታቸውን ክደዋል። ከቤተ ክርስቲያን ተለይተዋል። ወደ ዓለም ኮብልለዋል። እዚህ ነው ዮሐንስ በራእዩ እንዲህ እያለ የጻፈው። ራእየ ዮሐንስ ምዕራፍ 16 ቁጥር 15 ራቆቱን እንዳይሄድ ይላል። ራቆቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ነቅቶ ተግቶ በቸልተኝነት አይደለም። ምንድን ነበር ርዕሳችን? በአንተ ያለውን የጸጋ ስጦታ ቸል አትበል። ቸል አትበል። ራቁቱን እንዳይሄድ ጸጋው እንዳይገፈፍ እኮ ከልጅነት እንዳይወጣ እኮ ሃይማኖቱን እንዳይክድ ከእግዚአብሔር እንዳይለይ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው፣ ምስጉን ነው፣ ንዑድ ክቡር ነው። ነቅቶ ጸጋውን የሚጠብቅ፣ ነቅቶ ልጅነቱን የሚጠብቅ፣ ነቅቶ ክርስትናውን የሚጠብቅ፣ ነቅቶ ሃይማኖቱን የሚጠብቅ ማለት እኮ ነው። ጥቂት ነገሮች በተፈጠሩ ቁጥር ጸጋችንን ማስገፈፍ የለም። የምናመልከውን እናውቃለን። የምናመልከው ማንን ነው? እግዚአብሔርን። ቀድሞ አባቶቻችን ቅዱሳን ነቢያት ያመልኩ የነበረውን እግዚአብሔር፣ ኋላም ቅዱሳን ሐዋርያት ያመልኩ የነበረውን እግዚአብሔር፣ ኋላም ጻድቃን ሰማዕታት፣ ሊቃውንተ ቤተ ክርስቲያን፣ እውነተኞቹ ክርስቲያኖች ያመልኩ የነበረውን እግዚአብሔርን ነው የምናመልከው። ዛሬም እሱን ነው የምናመልከው፣ ነገም እሱን ነው የምናመልከው፣ ለዘላለምም እሱን ነው የምናመልከው። የእርሱም ልጆች ነው። ይህን ጸጋ እንዳናስገፍ የነገሥታት ንጉሥ የእግዚአብሔር ልጆች
የኃያላን ኃያል እግዚአብሔር ልጆች የአማልክት አምላክ የአሸናፊዎች አሸናፊ የባለጠጎች ባለጠጋ የጠቢባን ጠቢብ የእግዚአብሔር ልጆች በባህሪው ሞት የሌለበት በመንግስቱ ሽረትና አልፈት ለውጥ የሌለበት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸዋል። በዚህ ስልጣን ነው ወደ መንግስቱ መግባት የሚቻለው። በዚህ ስልጣን ነው። እግዚአብሔር ማህተሙን እንዳናስነጥቅ ሁላችንን ይጠብቀን። መቼስ በዚህ ምድር ላይ ከአንድ ሀገር ወደ አንድ ሀገር ስንጓዝ የይለፍ ማህተም አለ አይደለም? ቪዛ የምንለው እሷን አጥብቀን ነው አይደለም እንይዘው። እሷ ከጠፋች መንቀሳቀስ የለም። ወደምናስብበት መሄድ አንችልም። እጅግ አስቸጋሪ ነው። ይሄም ብቻ አይደለም። ምናልባት የዜግነት ማህተም ማረጋገጫም ካለ እሱን አጥብቀን አሁን ማህተሙን አጥብቀን እንያዝ። በመንፈስ ቅዱስ እኮ ታትመናል። የእግዚአብሔር የመሆናችን ምልክት ነው ማህተሙ። እኛ ተለይተናል። እኛ የእግዚአብሔር ተለይተናል። ሁለተኛ ማህተሙ መንግስተ ሰማያትን ለመውረስ የተሰጠን ምልክት ነው። የርስታችን መያዣ ይሏል። ይሄንን መልእክት ይሄን አጥንቶ መያዝ ኤፌሶን ምዕራፍ 1 ቁጥር 13 ጀምሮ እንመልከት። እናንተም ደግሞ አለ ቅዱስ ጳውሎስ የእውነትን ቃል አለ ቅዱስ ወንጌልን ሲል ያልተበረዘውን ያልተከለሰውን ጥርጥርና ክህደት የሌለበትን እውነተኛውን ቃል ፍጹሙን ቃል ማለት ነው። ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። በምን ታተማችሁ? በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው። እሱ ምናችን ነው? የርስታችን መያዣ። ርስት ምድራዊት አይደለች ሰማያዊት። ርስት ስጋዊት አይደለች መንፈሳዊት። ርስት ጊዜያዊት አይደለች ዘላለማዊት። እግዚአብሔር አምላካችን ለዘላለማዊት ርስት በቸርነቱ ሁላችን ያብቃን። በአንተ ያለውን የጸጋ ስጦታ ቸል አትበል። የመጀመሪያው ስጦታ ልጅነት ነው። ልጅነታችን አጥብቀን እንያዝ። ሁለተኛ በቤተ ክርስቲያን ውስጥ የተሰጠን የጸጋ ስጦታ የአገልግሎት ጸጋ። የአገልግሎት ጸጋ ምናልባት የጸጋው አይነት ይለያይ ይሆናል። የጸጋው ብዛትና መጠኑ ይለያይ ይሆናል። በቤተ ክርስቲያን ውስጥ ግን የጸጋ ስጦታ ያልተሰጠው ክርስቲያን የለም። እግዚአብሔር ለእያንዳንዳችን የሰጠው የጸጋ ስጦታ አለ። ባንተ ያለውን የጸጋ ስጦታ ቸል አትበል ሲል በቤተ ክርስቲያን ያገኘነውን የጸጋ ስጦታ የአገልግሎት ጸጋ ቸል ሳንል በተሰጠን የአገልግሎት ዘርፍ ማገልገል ነው። ይህንን እንይሽ መጀመሪያ የጸጋ ስጦታዎችን ጥቂት እንጥቀሳቸው። ቅዱስ ጳውሎስ እንዲህ አለ ለኤፌሶን ክርስቲያኖች በጻፈው መልእክቱ ኤፌሶን 4 ቁጥር 7 እስከ 13 ተመዝግቧል። እንደዚህ ብሎ ያመጣል። ነገር ግን እንደ ክርስቶስ ስጦታ መጠን ይላል ለእያንዳንዳችን ጸጋ ተሰጠን። ለእያንዳንዳችን ምን ተሰጠን? ጸጋ ተሰጠን። ኤፌሶን 4 ቁጥር 7 እስከ 13 ነው። ለእያንዳንዳችን ጸጋ ተሰጠን። እነዚህንም ጸጋዎች ሲያመጣ እንደዚህ ያደርጋቸው። አንዳንዶቹ ሐዋርያት ይላል እዚያው ኤፌሶን 4 ቁጥር 11 ላይ ነው። አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ይሄን የሰጠ እግዚአብሔር እንደወደደ ሰጠ። እንደወደደ የጸጋ ስጦታ ያልተሰጠው ሰው የለም። መዘመር ስጦታ ነው። መስበክ ስጦታ ነው። መርሃ ግብር መምራት ስጦታ ነው። ከበሮ መምታት ስጦታ ነው። ተአምራት ማድረግ ስጦታ ነው። መለገስ ስጦታ ነው። ቁጭ ብሎ መማርን ጸጋ ነው። ማስታረቅ ጸጋ ነው። እግዚአብሔር በቤተ ክርስቲያን የተለያዩ አይነት የጸጋ ስጦታዎች ሰጥቷል። ደግሞ የማይጠቅም የጸጋ ስጦታ የለም። የማይጠቅም የጸጋ አይነት የለም።
ስለዚህ ባንተ ያለውን የጸጋ ስጦታ ቸል አትበል ነው ያለው። ያንዳንዳችን ምን የሆነ የጸጋ ስጦታ እስቲ በአይነ ህሊናችን መለስ ብለን አሁን የኔ ስጦታ ምንድነው? ጸጋዬ ምንድነው? በቤተ ክርስቲያን ውስጥ ዝንባሌ ምንድነው? ከእግዚአብሔር የተቀበልኩት ምንድነው ብለን እንመርምር። እናገኘዋለን። እግዚአብሔር የሰጠንን ስጦታ እናገኘዋለን። ስለዚህ በተሰጠን ስጦታ በትጋት እናገልግል። ቸል አትበል ያለው ጢሞቴዎስን ቅዱስ ጳውሎስ ያለ ስንፍና፣ ያለ ዳተኝነት፣ ያለ ቸልተኝነት፣ ያለ ተስፋ መቁረጥ በተሰጠን ጸጋ አገልግል ሲለው ነው። እግዚአብሔር በተሰጠን ጸጋ ያለ ዳተኝነት፣ ያለ ቸልተኝነት፣ ያለ ተስፋ መቁረጥ እንድናገለግለው ይርዳን። እስቲ እንመልከት ሌላ ቃል ሮሜ 12 ቁጥር 6 ጀምሮ እንደተሰጠንም ጸጋ አለ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምር ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ ያለ ይዘረዝራል። ሁሉ እንደተቀበለው በዛ የጸጋ ስጦታ መቀጠል አለበት። አንዳንድ ሰው የዛሬን ያርገውና ይላል፣ የዛሬን ያርገውና ድሮ እኮ ዘምር ነበር ይላል። ሀገር ቤት እያለሁ ዘማሪ ነበርኩ ብዙ ሰዎች አልገጠማችሁም? ቆራቢ ነበርኩ፣ አስቀድስ ነበር፣ ሰባቱንም የሕግ አጽዋማት ቀጥ አድርጌ ነበር የምጾመው። ያው ትዝ ይለኛል ጥሬ እየቆረጠሁ ውሃ እየጠጣሁ እንደዚህ በ24 ሰዓት አንድ ጊዜ ብቻ ነበር የምቀምሰው። አሁንስ አሁንም አረዋሩን ጠፍቶብኛል። አሁን ቸላለ ማለት ነው። ጸጋውን ቸላለ ማለት እቆርብ ነበር፣ አሁንማ አስቀድስ ነበር፣ አሁንማ አልቻልኩም። ጊዜ የለኝም አይደል? ስራ ይበዛብኛል፣ እረፍት የለኝም፣ ፋታ የለኝም። ከድሮ እኮ ወገኖች ምናልባት የእግር መንገድ እየሄድን 1 ሰዓት 45 ደቂቃ ከዛ በላይ እየሄድን እኮ እግዚአብሔርን እኮ በመቅደሱ እናገለግለው ነበር፣ እንዘምር ነበር፣ ቁጭ ብለን ወንጌል እንማር ነበር፣ ስለተደረገልን ነገር እናመሰግነው ነበር በመቅደስ፣ ሊደረግልን ስለምንፈልገው ነገር እንለምነው ነበር በመቅደስ። አሁን ሲመቻች ነው ጊዜ ማይኖረን እኛ ራሳችን ዘመነኛ መኪና ስናሽከረክ እንደ ልባችን ተነስተን መኪና ስለስተን መሄድ በምንችልበት ጊዜ እስቲ እናመዛዝነው ወገኖች፣ እስቲ እናስከያይ። አንዳንድ ሰው ትዳር ከመመስረቴ በፊት ብቻዬን እያለሁኝ በጸጋ አገለግል ነበር። አሁን ግን በቃ ትዳር መጣ፣ የለም አገልግሎት፣ የለም ልጆች ተወለዱ፣ የለም ስራ በዛብኝ፣ ኃላፊነቴ ከባድ ነው። አቤት አቤት ምክንያቶች! ባንተ ያለውን የጸጋ ስጦታ ቸል አትበል። የጢሞቴዎስ የጸጋ ስጦታ የወንጌል ሰባኪነት ነው፣ መምህርነት ነው፣ ወንጌልን ያስተምር ነው። አሁን ጸጋው እንዲህ እንደሆነ ያመጣል። የእግዚአብሔር ሥራ ነው የሚለው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ እንደዚህ ይላል፣ የወንጌልን ሰባኪነትን ሥራ አድርግ ይለዋል። አንተ ግን የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትንም ፈጽም ነው ያለው። ባንተ ያለውን የጸጋ ስጦታ ቸል አትበል። ጊዜ አይተህ ወንጌል ማስተማርን እንዳትተው። ጊዜ አይተህ አያድርስ ነው ወገኖች። ዴማስ ተሰሎንቄ ገብቶ ቀርቷል። የዛሬዋ ተሰሎንቄ፣ የዛሬዋ ባቢሎን ደግሞ የምንኖርባት ዓለም ናት። አንዳንዶቻችን ወገኖች ኮብልለናል፣ ጭልጥ ብለው የቀሩ ወገኖች አሉ። ወንድሞችና እህቶች እግዚአብሔር ልቦና ሰጥቶ ይመልስልን። ዴማስ ተሰሎንቄን እያየ የተሰሎንቄን ገንዘብ ተመኝቶ ወደቀ። የተሰሎንቄን ቆነጃጅት ተመልክቶ በዝሙት ጦር ተነድፎ ወደቀ። ኮበለለ።
ወንጌልን ይዞ መስቀልን ይዞ ነበር። አልጫውን ዓለም በወንጌል ጨውነትን ያጣፍጠው የተላከው ጨለማውን ዓለም በወንጌል ብርሃንነት ሊያበራው የተላከው ግን ለራሱ ጨለመበት አያድርስ። ለራሱ ሕይወቱ አልጫ ሆነበት። ሄዶ ቀልጦ ቀረ። እንኳን ከተሰሎንቄ ሰው ሊያመጣ ለዚህ እኮ ነው ታዲያ ቅዱስ ጳውሎስ እንዳለው ተማሪው ጢሞቴዎስን በቶሎ ወደ እኔ እንድትመጣ ትጋ አለው። መንገዴን ተከተል አለው። ሃይማኖትን አጽና፣ ምግባርን አቅና። እኔ ጌታዬን እንደመሰሉ አንተ ምንን ምሰል። ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል አለ። የእኛስ ሕይወት ምን ይመስላል? የቱ ጋር ነው ያለው? መቆረብ ያቋረጥን የለንም? አሁንማ አልቀበልም የምንል የለንም? እግዚአብሔር አምላካችን እየተቀበልን ያለነውን ያጽናን። ከሥጋ ወደሙ የራቅነውን በንስሐ ያቅርበን። እባካችሁ ወደ ኋላ እየሄድን ያለፈውን ነገራችንን ብቻ አንተርክ። አሁን በተሰጠን ጸጋ እናገልግል። ምክንያት አያድንም፣ ምክንያት አያዘርቅም፣ ምክንያት አንደርድር። እግዚአብሔር ሲኖርበት እኮ ጥቂቱ ብዙ ነው። እግዚአብሔር ካለበት ጎዶሎ ሁሉ ይሞላል። በእውነት የእግዚአብሔር በረከት እኮ ባለጠጋ ታደርጋለች። እሱ የሌለበት ነገር ደግሞ ከንቱ ነው፣ ባዶ ነው። እስቲ እሱን እናስቀድም በሕይወታችን። እስቲ እሱ አንዳንዶቻችን ግን ተለይተናል። ለዚህ ነው በአንተ ያለውን የጸጋ ስጦታ ቸል አትበል፣ አያድርስ። አንዳንዶች ክርስትናን አስጀምረውን ያቋረጡ ሰዎች አሉ። እኛን ወደ ቤተክርስቲያን አምጥተው ለኛ ወደ ቤተክርስቲያን መምጣት፣ ለኛ ቁጭ ብሎ ወንጌል መማር፣ ለኛ ንስሐ መግባት፣ ለኛ ሥጋው ደግሞ መቀበል ምክንያት የሆኑን ግን ከቤተክርስቲያን የተለዩ ወገኖች አሉ። አያድርስ። ሩጫውን ያልጨረሰ ሰው ደግሞ ሊመሰገን አይችልም። ጥሩ ጀምሮ ነበር ተብሎ የተሸለመ ሰው አለ? የለም። ሩጦ መጨረስ አለበት። ሲጨርስም ያው ቀድሞ መጨረስ አለ። ሲመራ ነበር ተብሎ የተሸለመ ሰው የለም። መጨረሻው ነው የሚያዘው፣ መጀመሪያው አይደለም። እግዚአብሔር መጨረሻችንን ያሳምርልን። በአንተ ያለውን የጸጋ ስጦታ ቸል አትበል። ባልተመቻቸ ነገር ውስጥ እኮ ቁጭ ብለን ወንጌል እንማር ነበር እኮ። ድንጋይ ላይ ቁጭ ብለን ፀሐዩ እያቃጠለን፣ ብርዱ እየበረደን፣ ዝናብ እየዘነበብን ጭቃ ላይ ቆመን አልተማርንም ሀገር ቤት። አሁንስ በወንበር ላይ በምንጣፍ ላይ ብርድ ሲሆን ወቅቱ ማሞቂያ፣ ሙቀት ሲሆን ወቅቱ ማቀዝቀዣ በተመቻቸ ነገር። ኧረ እባካችሁ አዎ የቱ ጋር እንዳለን ራሳችንን እንጠይቅ። በአንተ ያለውን የጸጋ ስጦታ ቸል በጊዜውም አለ ጊዜውም ጽና ይለው ነበር። በጊዜውም አለ ጊዜውም ጽና። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ የተጻፈ ይለቃል ነው። እባካችሁ ይህን ቃል አስተውሉ። አሁን ጽናት የሚጠይቅበት ወቅት ነው። ቃሉን ስበካል። በጊዜውም አለ ጊዜውም ጽና። በጊዜው አለ የምታስተምራቸው ምዕመናን ለማስተማር ዝግጁ በሆኑበት ጊዜ ጽና፣ ፈቃደኞች በሆኑ ጊዜ ጽና። አለ ጊዜው ልታስተምራቸው የምትቀርቡ ምዕመናን ለመማር ፈቃደኞች ባልሆኑም ጊዜ ጽና። አንተ ኃላፊነትህን ተወጣ፣ ግዴታህን ተወጣ፣ የድርሻህን አድርግ። በጊዜውም አለ ጊዜውም ጽና። በደስታም ጊዜ ጽና፣ በሐዘንም ጊዜ ጽና። በመጥገብም ጊዜ በመራብም ጊዜ ጽና። በማግኘትም በማጣትም ጊዜ ጽና። መከራ በሌለ ጊዜ ጽና። መከራም ባለ ጊዜ ጽና። በጊዜውም አለ ጊዜውም ጽና። እግዚአብሔር አምላካችን በጊዜውም አለ ጊዜውም ያጽናል።
አንዳንድ ጊዜ ቤተክርስቲያን ምንም መከራ በሌለባት ጊዜ ፈተና በሌለባት ጊዜ ለአምልኮቱ እንበረከካለን፣ ለክብሩ እንዘምራለን፣ ቤተክርስቲያን እንገኛለን፣ ደጅ እንጠናለን። ጥቂት ፈተና ጥቂት መከራ ደግሞ ከውጭም ከውስጥም ሲነሳ ደግሞ አይ ብለንና ፈገፍከ አለ ጊዜው አልጸናንም ማለት ምን ላደርግ እሄዳለሁ? እነሱ ዶለ ተባልተዋል። ምን ላደርግ እሄዳለሁ? ምን ልሰማ ነው? ሰው ልናይ ነው እንደምንመጣ ማንን ልናይ ማንን ልናመልክ? በቃ ግንኙነታችን ከእግዚአብሔር ጋር ነው። እኛ ሰዎች ምክንያቶች ነን። አርአያ የምንሆን ከሆነ ምሳሌ የምንሆን ከሆነ አብነት የምንሆን ከሆነ ተከተሉን። ምሳሌ ማንሆን አርአያ ማንሆን አብነት ማንሆን ከሆነ ግን ተውልኛ። እግዚአብሔርን ተመልከቱ። የጸናውን አስቡ ነው። እሱን አስቦ ነው መጓዝ። በጊዜውም አለ ጊዜውም ጽናት ይጠይቃል። ብዙዎች እንኳን ሩቅ ያሉት እንዴ ቀርበው የነበሩ እየራቁ አይደለም፣ አሁን የነበሩ እየካዱ አይደለም። ቤተክርስቲያን ውስጥ ገብተው የነበሩ የዋዎች አሁን ከቤተክርስቲያን እየወጡ አይደል ያሉት። እንኳን የተበተኑት ሊሰበሰቡ ተሰብስበው የነበሩት እየተበተኑ አይደለም። ባካችሁ አንተ ያለውን የጸጋ ስጦታ ቸል አትበል። ለሰው ብለን አይደለም የምናገለግለው። ማንን ነው? እግዚአብሔርን ነው። በእውነት ይሄንን ነው ሁሉ ጊዜ ማሰብ ያለበት። እንደ ጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ ነው፣ መፈጸም ነው እንጂ ምክንያት ደርድሮ ከእግዚአብሔር ተለይቶ መኖር አይገባም። ምን ልናመጣለን? ምን ልንፈጥር? ከእግዚአብሔር ተለይተን ከቤተ ክርስቲያን ወጥተን ምን ልናገኝ? እድል ፈንታችን ጽዋ ተርታችን እኮ ወደ ጥርጥር ኋላም ወደ ክደት መሄድ ነው። ወደ ዓለም መኮብለል እኮ ነው። የዲያብሎስ መሆን እኮ ነው። በኃጢአት መርከስ ነው። እዚህ ነው እንዲህ ያለው ለአግሪጳም እንዲህ በሉልኝ ያለ ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ቁጥር 17 ላይ ለአግሪጳም እንዲህ በሉልኝ በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ ነው። ዛሬም እያንዳንዳችን ከእግዚአብሔር የተቀበልነውን አገልግሎት የጸጋ ስጦታ እንድንፈጽመው እንጠንቀቅ። ባንተ ያለውን የጸጋ ስጦታ ቸል አትበል። በጊዜውም አለ ጊዜውም እንጽና። አይዟችሁ የሚያልፋል ያልፋል። እግዚአብሔር መከራችንን እንደሚያልፍ ውሃ ያሳልፍልን። ቤተክርስቲያን በብዙ ፈተና ውስጥ ነው ያለችው። እኛ ዘመን እንዲሁ አልደረሰችም። ብዙ ደም ፈሷል፣ ብዙ ስጋ ተቆርሷል፣ ብዙ አጥንት ተከስክሷል። ከብዙ መስዋዕትነት በኋላ ነው እቺ ቤተክርስቲያን እቺ ሃይማኖት እኛ ዘመን የደረሰችው። መከራን ፈርተው ችግርን ተሰቅቀው ወደ ኋላ ቢያፈገፍጉ ኖሮ ቤተክርስቲያን እዚህ አትደርስም። ግን በጊዜውም አለ ጊዜውም ጸኑ። የተሰጠውን የጸጋ ስጦታ ቸል ሳይሉ አገለገሉበት። እኛ ዘመን ሃይማኖት ደረሰ፣ ወንጌልኛ ዘመን ደረሰ። ስለዚህ አሁን የተሰጠንን የጸጋ ስጦታ አስጥለተን እንቀጥል እንጂ በመናየው በጊዜያዊ ነገሮች ወደ ኋላ እንመለስ። ቤተክርስቲያን ዛሬም አለች፣ ነገም ትኖራለች። ወገኖች በቤተክርስቲያን ላይ በጠላት የሚነሱ ሁሉ ደግሞ ያፍራሉ። እግዚአብሔር አምላካችን በማወቅም ነው ባለማወቅ በቤተክርስቲያን ላይ የማይገባ ነገር ለሚያደርጉት ወገኖቻችን እግዚአብሔር ልቡን አይስጥም። ባንተ ያለውን የጸጋ ስጦታ ቸል አትበል። በጊዜውም አለ ጊዜውም መጽናት። ስለሞላልን አንተው፣ ስለጎደለብን አንፈልገው። እግዚአብሔር ጤነኞች ስለሆንን አንተው፣ በሽተኞች ስለሆንን አንፈልገው። ስራ ስለሌለን አይደለም እግዚአብሔርን የምናመልከው። ስራ ስላገኘን ጥሩ ደሞዝ ስለሚከፈለን ደግሞ አይደለም እግዚአብሔርን የምንተወው። ከሁኔታዎች ጋር አንጓዝ ባካችሁ። ሸለቆ ውስጥም እሱን እናምልክ፣ በተራራ ላይ እሱን እናምልክ።
የተሰጠን የጸጋ ስጦታ ክርስትናችን አገልግሎታችን ደግሞ እንዳይነቀፍ እንጠንቀቅ። ባንተ ያለውን የጸጋ ስጦታ ቸል አትበል ሲለው ተማሪው ጢሞቴዎስን ቅዱስ ጳውሎስ አዎ አራያነት ያለው ምሳሌነት ያለውን አገልግሎትን አጽንተህ ያዝ ነው። ክርስትናችን በቃል የሚነገር ብቻ አይሁን። ክርስትናችን በነጠላ የሚገለጥ ብቻ አይሁን። ክርስትናችን በሕይወት የሚገለጥ ይሁን። ክርስትና የሚናገሩት ሕይወት ብቻ ሳይሆን የሚኖሩበት ሕይወት ነው። እግዚአብሔር አምላካችን እንደምንናገረው፣ እንደምንሰማው፣ እንደምንሰብከው፣ እንደምናነበው፣ እንደምንዘምረው እንድንኖር ሁላችንን ይርዳን። ምን እያለ ጽፏል መሰላችሁ ቅዱስ ጳውሎስ? ስለምናገለግለው አለ። እዚያ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 20 ላይ ስለምናገለግለው አለ። ስለዚህ ለጋስ ስጦታ አለ። በጸጋ ስጦታ ስለሚያገለግለው አገልግሎት ማንም እንዳይነቅፈን እንጠነቀቃለን አለ። ነቀፌታ የሌለበት አገልግሎት። ዛሬ እኮ እየተነቀፍን እኮ የአሕዛብ መሳቂያና መሳለቂያ ሆነን እኮ አሕዛብ ራሳቸውን ያንቀሳቅሱብናል፣ ምላሳቸውን ያወጡብናል፣ አፋቸውን ያላቅቁብናል፣ በጣታቸው ይጠቋቁሙብናል። ደግሞ የነሱ ክርስትና፣ ደግሞ የነሱ መንፈሳዊነት፣ ደግሞ የነሱ የእግዚአብሔር ሕዝብነት እያሉ ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። እግዚአብሔር አገልግሎታችንን ከነቀፌታ ያርቅልን። በጌታ ፊት ብቻ አይደለ አለ፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለን። ሁልጊዜ በእግዚአብሔር ፊት ብቻ አይደለም በሰው ፊትም መልካም የሆነውን ሁልጊዜ እናስባለን። እስቲ በቃላችንም በስራችንም መልካም የሆነውን እናድርግ። ብርሃናችን እየበራ ሰዎችን እንሳብ። እስቲ ሰዎች በእኛ ምክንያት የሚድኑ ይሁኑ። እግዚአብሔር ሕይወታችንን ከመሰናክል ይጠብቅን። ዛሬ አንዳንዶቻችን ሕይወት መሰናክል ነው። ወይ አንገባም ወይ አናስገባም። የእንቅፋት ድንጋዮች በአንተ ያለውን የጸጋ ስጦታ ቸል አትበል። በትህትና አገልግል፣ በትዕግስት አገልግል፣ በታማኝነት አገልግል ሲለው ነው። በትጋት አገልግል ሲለው ነው። ከምንም በላይ በፍቅር አገልግል ሲለው ነው። ይሄንን ቃል እንመልከትና ይበቃናል። የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ተብሎ ተጽፏል። አንደኛ ቆሮንቶስ 12 ቁጥር 31 ላይ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። የጸጋ ስጦታቸውን ዘረዘረና ቅዱስ ጳውሎስ ከዛ ምን አለ መሰላችሁ? የሚበልጠውን የጸጋ ስጦታ በብርቱ ፈልጓል። ምንድነው የሚበልጠው የጸጋ ስጦታ? አሁን በቤተ ክርስቲያን እግዚአብሔር የተመሰገነ ነው፣ አልጠፋም። የጸጋ ስጦታ ሞልቷል። ስብከቷል፣ ቅዳሴዋል፣ ኪዳኗል፣ ቅኔዋል፣ መዝሙሯል፣ ትርጓሜዋል። ተአምራት የሚያደርጉ አባቶች አሉ፣ አልጠፋም። የሚለግሱ አሉ፣ አልጠፋም። ግን ፍቅር ይላል። በአንተ ያለውን የጸጋ ስጦታ ቸል አትበለው። የሚበልጠውን የጸጋ ስጦታ በብርቱ ፈልጉ አለና ቅዱስ ጳውሎስ ከሁሉ የሚበልጥ መንገድ አሳያችኋለሁ አለ። ያ ከሁሉ የሚበልጠው መንገድ ፍቅር ነው። ፍቅር የሌለበት ነገር ሁሉ ደግሞ ከንቱ ነው። ዛሬ ስለ ፍቅር ብዙ ጥቅስ ልነግራችሁ አልወድም። ለምን? ብዙ ጥቅሶች ስለ ፍቅር ታውቃላችሁ። ግን ዛሬ ፍቅርን በሕይወቱ የሚተረጉመው ሰው እግዚአብሔር ይፈልገዋል። አገልግሎታችን ውጤታማ፣ ስኬታማ፣ ፍሬያማ የሚሆነው ያን ጊዜ ነው። ፍቅር ሲኖርበት፣ በፍቅር ስናገለግል። ሁልጊዜ በቅዳሴ እናስተውል እንደሆነ አባቶቻችን አንድ የሚናገሩት ቃል አለ።
አስተውለን ከሆነ ከልብ ከተከታተልን ማለት ነው አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ ይላል ካህናቱ ሁልጊዜ አሁንም ምን ይሰጠን ዘንድ ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ ትንቢተ ሚልክያስ ምዕራፍ 1 ቁጥር 9 ላይ የተጻፈ ኃይለ ነው ቅዳሴው ከመጽሐፉ ማዕከሉ መጽሐፍ ቅዱስ ነው ከቅዱሳት መጻሕፍት ነው ኪዳኑንም ብናየው ቅዳሴውንም ብናየው ሰዓታቱንም ማህሌቱንም ብናይ ማዕከሉ መጽሐፍ ቅዱስ ነው አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ ፍቅር ይሰጠን ዘንድ እግዚአብሔርን ለምኑ ሌላው ጸጋማ ሞልቷል የጎደለ ነገር የለም ቤተክርስቲያን የጸጋ ግምጃ ቤት ናት ግን ዛሬ ፍቅር የለንም ፍቅርም ስለጎደለን ነው እንጾማለን እንጸልያለን እንሰግዳለን እንዘምራለን እንሰብካለን እናገለግላለን እንጮሃለን ከደመና በታች ሆነን ከልብ እናገልግል በፍቅር ሆነን እናገልግል ባካችሁ ሳንናናቅ ሳንተማማ እርስ በርስ ሳንተቻች ሳንነቃቀፍ ሳንጠላላ ሳንናቆር ሳንበላላ ሳንነካከስ እግዚአብሔር እኮ ዓለሙን በአንድ ጣራ ሰማይ ስር ነው ያለው በአንድ ወለል ምድር ላይ ነው ያለው የሁላችን አባት አዳም የሁላችን እናት ሔዋን ናት ከዚያ ወርድ ሲል ሁላችን በኖህ ምክንያት የተረፍ ሕዝብ ነን በተለይኛ ኢትዮጵያውያን ነው ያበላላ በተለይም እኛ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ አብራከ መንፈስ ቅዱስ ዳግም በጥምቀት የተወለድን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በዕርፈ መስቀል የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን አንድ አምላክ አንድ አባት እግዚአብሔር ያለን አንዲት ርስት ገነትን ኋላ መንግስተ ሰማያትን ተስፋ አድርገን የምንጠብቅ ምንድነው ያበላልናል እኮ የውሻ ጠባይ ነው ወገኖቼ መበላላት መነካከስ የውሻ ጠባይ ነው ባልደከሙበት ብልትና ስጋ አጥንት ሁለት ውሾች ቢኖር ብዙ ተከምሯል ሌላ ሊተርፍ ይችላል እኔ በላ እርስ በርሳቸው ሲነካከሱ እነሱ ይጠፋፋሉ ያ ሌላ ይሆናል የታል ዛሬ ወጥቶ መግባት ተቀምጦ መነሳት የታል ዘመኑ እጅግ አጭር ሆኖ የለም እድሜያችን እኮ ከሸማኔ መኖሪያ ይልቅ እየቸኮለ ነው ከሚሮጥ ሰው ይልቅ እየፈጠነ ነው አሁን ታይቶ ኋላ ሊጠፋ እልፋሎት ሆነ እንደ ጥላ ያልፋል እንደ ጤዛ ይረግፋል እንደ ሸክላ ይሰበራል ሕይወታችን ስለዚህ ባካችሁ የፍቅር ሰዎች ባንተ ያለውን የጸጋ ስጦታ ቸል አትበል መበላላት ለኛ ያለውን ያጠፋል እኛንም ያጠፋናል አሁን ከምናውቃቸው በውጪ ካሉት ጠላቶች በላይ ወይ ከአሕዛብና ከዓለማውያን እግዚአብሔርን ከማይፈሩ ሰውን ከማያፍሩት በላይ ወይም ከመናፍቃን ከተጠራጣሪዎች ከካሃዲዎች ከሐሰተኞች በላይ እኛን የወዳን ያለው የእርስ በርስ መለያየታችን የእርስ በርስ መበላላታችን መነካከሳችን ነው አሁን ይብቃል የፍቅር ሰዎች ነው እግዚአብሔር አሁንም ፍቅርን ለሁላችን ያድለን እውነተኛ ፍቅር ፍጹምን ፍቅር እግዚአብሔር እንዲሰጠን እንለምነው አሁንም ጸጋ ሊሰጠን ዘንድ እግዚአብሔርን ለምኑ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ የተባለ ነው ያን ጊዜ አገልግሎታችን ሁሉ ውጤታማ ይሆናል እርስ በርሳችሁ ብትበላሉና ብትነካከሱ
እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ተብሎ ነው የተጻፈው። ገላትያ 5:15 ላይ አያችሁት? ይሄ ቃል እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ይሄ አይጠቅምም፣ አይበጀንም። በቃ እርስ በርስ አንበላላ፣ አንለያይ፣ አንነካከስ፣ እግዚአብሔርን እናስቀድም። ክርስትና ፍቅር ነው። ክርስትና ይቅርታ ነው። ክርስትና ትህትና ነው። ክርስትና ራስን መግዛት ነው። ክርስትና ትጋት ነው። በአንተ ያለውን የጸጋ ስጦታ ቸል አትበል። ከመነቃቀፍ መደጋገፍን፣ ከመቃቃር መፈቃቀርን፣ ከመለያየት መስማማትን፣ ከቂም በቀለኝነት ይቅር ባይነትን፣ ከመተቻቸትና ከመተማማት ቀርቦ መወያየትን እግዚአብሔር ለሁላችንም ይስጠን። የተበላላንበትን ዘመን አሳልፈው እግዚአብሔር እንደ አባቶቻችን እንደቀደሙት እንደ እውነተኞቹ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ እንድንሆን ይርዳን። አንተ ያለውን የጸጋ ስጦታ ቸል አትበል። ያስተማረን የመከረን የገሰጸን አባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። አሜን። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። አምላካችን እግዚአብሔር በቸርነቱ የሁላችንንም መጨረሻችንን ያሳምር። አሜን።